ድረስ ወደ አንተ የቀረቡት ከአንተም የራቁት አንተን ከበው ያሉ አህዛብ ከሚያመልኳቸው አማልክት አንተም አባቶችህም የማታውቋቸው ሌሎች አማልክት እናምልክ ብሎ ቢያስትህ እሺ አትበለው አለ እግዚአብሔር። አትስማውም፣ ዓይንህም አይራራለት፣ አትማረውም፣ አትሸሽገውም። ነገር ግን ፈጽመህ ግደለው። እርሱን ለመግደል በፊት የአንተ እጅ ከዚያም በኋላ የሕዝብ ሁሉ እጅ በላይ ትሁን። ከግብፅ ምድር ከባርነት ቤት ካወጣህ ከአምላክህ ከእግዚአብሔር ሊያርቅህ ወዷልና እስኪሞት ድረስ በድንጋይ ውገረው። እስራኤልም ሁሉ ሰምተው ይፈራሉ፣ እንዲህም ያለ ክፉ ስራ እንደገና በአንተ መካከል አያደርጉም አለ። ሌላም ጨምርልሽ። ኦኬ፣ የጥቅሱን ቦታ ስታይ ምን ላይ ነው? ኦሪት ዘዳግም ጨምርልሽ። ሌላም እግዚአብሔርን የሰደበ ይገደል ይላል ቃል በቃል። ከኔ ጋር ነሽ? ኦሪት ዘዳግም ላይ ነው። አዎ ኦሪት ዘዳግም ላይ ጥቅሱ ያለው ዘዳግም 13 ከ6 ጀምሮ። ኦኬ አመሰግናለሁ። እሺ ሌላም ቦታ ላይ ከፈለግሽ የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል ይላል። ባሳይሽ እሱ ነው በቁርአን የለም። አላህን የካደ ነብዩን የተሳደበ የለም። የለም እንደዚህ ይኸውልሽ፣ ምን አለ መሰለሽ በቁርአን ላይ አንድ ሰው አላህን ቢሰድብና መልእክተኛን ቢሰድብ ከሰደበ ግደሉት የሚል የለም። አላህና መልእክተኛውን የሰደበ ግደሉት የሚል የለም። እዚህ ላይ ግን ላሳይሽ እግዚአብሔርን የሰደበ ፈጽሞ ይገደል ይላል። ያ ምን ይላል እዚህ ጋር? የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበሩም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል። እሺ በሙስሊም ማለት ነው አንድ ሰው ሌላ ሙስሊምም ሆነ ሌላ እምነት ተከታይ ቢገድል ጥፋትም ኖሮበት ወር ጥፋት ሳይኖረው በስተት ቢገድል በፈጣሪ ዘንድ በአላህ ዘንድ ይጠየቃል ወይስ አይጠየቅም? በጣም ጥሩ። አንድ ሰው ሳያስበው መግደል ሳይፈልግ ቢገድል በመኪና እየነዳ ሰው ገጨ ወይንም ደግሞ ጥይት ታዲያ እየተለማመደ እያለ ሳያስበው ገባበት ገደለው። ይሄ ሰውዬ ከአላህ ዘንድ ይጠየቃል ወይ? ፍርድ አለበት። ይሄ ሰው ፍርዱ ምንድነው ከተባለ አላህ ሱብሓነሁ ወተዓላ በቁርአን ላይ ተናግሯል። ወማ ካነ ሊሙእሚኒን አን የቅቱለ ሙእሚናን ኢላ ኸጠአ ወመን ቀተለ ሙእሚናን ኸጠአን ፈተሕሪሩ ረቀበቲን ወዲየቱን ሙሰለመቱን ኢላ አህሊሂ ኢላ የሰደቁላ። አንድ ሰው ሌላን ሰው በስህተት ካልሆነ በስተቀር አውቆ ሆን ብሎ ሊገድለው አይገባም ማለት። በስህተት ግን እንዳጋጣሚ ከገደለው ምን ይደረጋል? አላህ ይሄን ሰውዬ ግደሉት አይደለም ያለው። ምንድነው ያለው? ለቤተሰቦቹ የሚሰጥ ካሳን ይስጣል። ቤተሰቦቹ ወይንም የሟች ቤተሰብ ሄደው ይሄንን ካሳ ይቀበላሉ። ሐቅ አላቸው። አንድ ሰው የገደለ ሰው ቅጣቱ ምንድነው ከተባለ በእስላም 100 ዲናር ነው። 100 ዲናር ለእነዚህ ለቤተሰቦቹ ይሰጣል። አንደኛ ይሄ ነው። ሁለተኛ ከአምላኩ ዘንድ ንስሐ ማድረግ አለበት። ሶስተኛ ከሰውየው የሚመጣበትን ጥያቄ ነገ ትንሣኤ ቀን እነዚህን አምላክ ያዘዘው ለቤተሰቡ መካስ ያለበትን እስከካሰ ድረስ ከአምላኩ ዘንድ ንስሐ እስካደረገ ድረስ ያንን ከሰውየው የሚመጣበትን ጥያቄ የሚመልስበትን መልካም ነገር ደግሞ ይሰጣል ለሁለታቸው። ያም ተበድሏል፣ ተገድሏል አይደለም። በዚያ ምክንያት አደጋ ሲደርስበት አምላክ አላህ ሱብሓነሁ ወተዓላ በተጎዳበት ልክ የሚክሰውን ምንዳ ይሰጠዋል ነገ ትንሣኤ ቀን ለተጎዳው ሰው። ይሄ ነው። እሺ አመሰግናለሁ። ጥያቄ ሲኖረን እጠይቃለሁ። አይ ሀብሽርሽ። እሺ ሰላም ጤና ይስጥልኝ። ሰላም እንዴት ነህ? እሺ ልጁ በጠየቀኝ ነው ማለት ነው። እሺ ማስረጃው ከየት ነው? ማስረጃው ምንድን ነው? ኦኬ እንግዲህ ከክርስትና እንደሚታወቀው የክርስትና ማስረጃዎች መጽሐፍ ቅዱስ ነው አይደል? አንድ ሰው ስለ ሃይማኖት መጥቶ ቢጠይቅን የማስረጃ ምንጭ መጽሐፍ ቅዱስ ነው። በእስልምና ደግሞ የማስረጃ ምንጮቻችን
ቁርአንና ሐዲስ ናቸው። ያን መሰረት አድርገን ፍትሃዊ ይሆናል። እሱንም ከክርስትና ያለውን እንነግረዋለን፣ ከእስልምና ያለውን ደግሞ ይሄንን እንነግረዋለን ማለት ነው። እና ስናይ ጊዜ እሱን እግዚአብሔር የትኛውን ቦታ ላይ ክርስቲያን ሆኖ ብሎ አላዘዘም። አዛዟል ብለህ የምትልበት ቦታ ካለ ችግር የለውም፣ ማሳየት ትችላለህ፣ መናገር ትችላለህ። እኛ ደግሞ አምላክ በነቢያት በኩል በነብዩ ሰለላሁ ዐለይሂ ወሰለም በኩል ልክ እንዲሁ ኢስላምን እንዳዘዘ የተናገረበትን ማቅረብ ማለት ነው። እሱ ላሳየህ የመቼ ማስረጃ ነው? የመቼ አምላክ በነቢያት በኩል እሺ፣ አንድ ጊዜ ይቅርታ። ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቀጥታ ኮምቦልቻ ድረስ ያደርሳል። ኦኬ ይቻላል። አይ አልቆይም፣ ቀጥታ እዚያ ሄዳለሁ። ችግር የለም። ከዚሁ ከዱባይ አይገኝም። በቃ እንደሱ ከሆነ በቃ ችግር የለም። በቃ አይሽ በቃ ችግር የለም። እሺ ምን አልከኝ? ይኸውልህና የመረጃ ምንጮቻችን ስለ እስልምና ከጠየቀ ቁርአንና ሐዲስ፣ ስለ ክርስትና መጽሐፍ ቅዱስ ከዚህ አንፃር ያ እንትን እያለ ነው ያለው። አይሽ እኮ መቼ የተጻፈ ማስረጃ ነው? አሁን እኮ መቼ የተጻፈ ነው ወይንስ ከማን ወረደ ነው? ከማን ወረደ ከሆነ ከአምላካችን ከአላህ ዘንድ ነው። መቼ ወረደ? እሺ አንድ ወረደው አንድ ከሚጫው ቦታ አጥርቅ ከሚረብሽ ቦታ መንጋን ያለ ሰተጋ ነው። በጣም ጥሩ። ይህ ቃል ከአምላክ ዘንድ ነው የመጣው ወገናችን። አምላክ ራሱ ነው ተናጋሪው። መቼ ነው ከሆነ ከተባለ የተላከለት ይህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። በእርሳቸው ጊዜ ነው የወረደላቸው። ከማን ዘንድ ከተባለ ከአምላክ ዘንድ። አምላክ ጊዜ ገደብ የለውም። ስለዚህ ስላለፉትም ሁሉ የሚያውቅ የሆነ አምላክ ራሱ እሱ ነው ተናጋሪው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ቢሆን የዛኔ እንዴት ስላለፉ ልታውቅ ቻልክ እንላለን። ነገር ግን ራሱ አምላክ እሺ በክርስትና ኢየሱስ ክርስቶስ ከተወለደ በኋላ ነው እስልምና የመጣው። ከዛ በፊት ስለነበረ ምንም ማስረጃ አለ። ሌላው ደግሞ አትከናክል። ስለመምጣት ስለ ነብያቶቹ ስለመምጣት ከሆነ መሲሁ ይበልጣቸዋል። ይሄ እናምናለን። መሲሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነው የመጣው። ስለ መጽሐፉ ከሆነ ይህ ቃል የመጣው ከማን ዘንድ ነው ከሆነ ከአምላክ ዘንድ እንጂ ከነብዩ መሐመድ አይደለም ሰለላሁ ዐለይሂ ወሰለም። እርሳቸው ቢሆኑ ተናጋሪ እያልኩህ ነው። ከእሳቸው በፊት የነበረውን እንዴት ልታውቅ ቻልክ ብለን እንይዛቸዋለን፣ እንጠይቃቸዋለን። ነገር ግን የእርሳቸው አይደለም። አምላክ ራሱ ነው ይሄንን ቃል የገለጠላቸውና የነገራቸው። እሱ ደግሞ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድ ይላል። ሙሐመድ ሆይ ከአንተ በፊት ከኖህ ጀምሮ ለነ አብርሃም፣ ለነ ኢስሐቅ፣ ለነ ያዕቆብ ስገልጥ እንደነበረው እነሆ ዛሬ ላንተ ገለጥኩልህ ቃሌን ይላቸዋል። አያርም። ስለዚህ ራሱ አምላክ እንጂ ተናጋሪው እርሳቸው አይደሉም። የዛኔ ነብያቶች ምን እንደነበሩ እምነታቸው ሁሉ ይገልጽልናል። ይሄ ነገር በእኛም ላይ ተገልጿል። እምነታቸው አምላክ ራሱ የገለጠው ቃል ነው የምትለይ ከሆነ አብሽር፣ በዚያው መቀጠል ትችላለህ። እግዚአብሔር ክርስቲያን ሁኑ ብሎ የገለጠለት አንድ ነብይ ያለው ወይንስ የለም? መጽሐፍ ቅዱስ ላይ ከመጽሐፍ ቅዱስ እንጂ ከሌላ አልጠይቀም ነው። አብሽር
አዎ በልጅ ልጅ ተወልዶ እንደሚያደርግ እንዲህ የሚያስብል ማስረጃ አድሚኖች ካላችሁ አስገባቸው። እሺ መግባት እንፈልጋለን። ወንከር ሙሉ ስልጣን ሰጥቻለሁ። እኛ እስኪ ተስተካከለ ነገር عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السؤال ጥያቄ አለኝ። በመጀመሪያ ደረጃ ጀግናና ጎበዝ ነህ። በጣም ነው የምናደንቅ፣ በጣም ነው የምንከታተል። ወላሂ በመቀጠል ጥያቄ ደግሞ ለምሳሌ ያው ውጪ ነኝ ያለሁት ከመጀመሪያ ከኢትዮጵያ ስወጣ የሆነ ቃል ከአላህ ጋር እንትን ብዬ ነበርኩ እና ያ ረቢ ያሰብኩበትን ቦታ ካደረስከኝ ከደረስኩ በኋላ ከተመቸኝ እንደዚህ ነገር ለመስጊድ እሰራለሁ፣ ለመስጊድ ቁርአን ገዛለሁ ምናምን ብዬ ነበርኩ። ብዙ ቃል ገብቼ ነበርኩ። አሁን ለምሳሌ ሳይሳካኝ ቀርቶ ያ ነገር ካላረኩ እንዴት ነው? እሺ በጠየቀው ነገር ከተሳካልህ ነው ቃል የገባውን የምትፈጽመው። እሺ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምናሉ ምን ነዘረ ቢሸይእን ፈልዩፊያሉ የሆነ ነገር ከተሳካልኝ እንዲህ አደርጋለሁ ብሎ ለአላህ የተሳለ ቃል ይገባል ወይም ቃሉን ይፈጽማሉ። መቼ ነው የምትፈጽመው? ማለት ነው። ለምሳሌ ሰውየው ሳውዲ እየሄደ መካላ ሆይ በሰላም ሳውዲ ካስገባኸኝ አንድ ፍየል አርጄ ለድሃዎች ሰደቃ አበላለሁ ብሎ ቃል ገባ። ስለዚህ የሰው ይሄን ቃል የሚፈጽመው መቼ ነው? በሰላም ሳውዲ ሲገባና ሲመቻችለት ጊዜ ነው። ከየመን ከተመለሰስ ይሄ ሰው የለበትም። በቃ የጠየቀው ነገር በትክክል ተሳክቶ ከሆነ የዛኔ ቃል የገባኸውን ትፈጽማለህ ማለት ነው። እሺ ጥያቄ ያለ ይቀጥል። እሺ አድሚኖች ካላችሁ አስገባቸው። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ነገር ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ ያው እንደምናውቀው ዲናችን በሙስሊምና በአምስት ነገሮች የተገነባ ነው። ነብያችን እንደነገሩን ቡኒል ኢስላሙ ዐላ ኸምስ ነው እንደነገሩንና እዚህ ጋር ግራ የገባኝ እኔ ከኛ ማለትም ከነብያችን በፊት የነበሩ ኡመሞች ይህ እንትን እነሱ ላይ ይሰራ ነበረ። ማለትም ረሱላችን ለኛ የነገሩን እስልምና በአምስት ነገሮች ተገንብቷል ብሎ የሚሰራው ነገር ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ኡመሞች ላይ ይሰራል። ለምሳሌ በቁርአን በተለያየ ቦታ ላይ ነብያቶች ሶላትን እንዲሰግዱ ጾምን እንዲጾሙ ያዙ ነበረ ኡመማቸው ማለት ነው። እና ይሄ እነሱ ላይ ከሰራ ከነብዩላህ ኢብራሂም በፊት የነበሩ ኡመሞች ምንድን ነበር? ሐጅ ጠዋፍ የሚያደርጉ ማለትም ሐጅ ማድረግ አንደኛው የእስልምና መሰረት ሆኖ ስላለ በነብዩላህ ኢብራሂም ኡመም በፊት የነበሩ ህዝቦች ምንድን ነው ጠዋፍ የሚያደርጉት ነው። ቢላህ እሺ መልካም ጥያቄ ነው የጠየቀው። ነብያቶች ሙስሊሞች ከሆኑ የእስልምና መሰረት ደግሞ እንደሚታወቀው አምስቱ የእስልምና መሰረቶች አሉ። ቡኒየል ኢስላሙ ዐላ ኸምስ ሸሃደቱ አን ላ ኢላሀ ኢለላህ ወአነ ሙሐመደን ረሱሉላህ ወኢቃሙ ሰላህ ወኢታኡ ዘካት ወሰውም ረመዳን ወሐጅ በይቲላሂል ሐራም መን ኢስተጣዐ ኢለይሂ ሰቢላ ይላል። ስለዚህ እነዚህን አምስቱ መሰረቶች ነበሩባቸው። እንዴት አድርጉት ልጆች ባካችሁ። እነዚህን አምስቱን የእስልምና መሰረት ቀደምት ነብያት ይፈጽሟቸው ነበር ወይ? አዎ በደንብ ይፈጽማሉ።
አንተ የጠየቀው የመጨረሻውን ሐጅ የሚለውን ነው። ሐጅ ደግሞ እንደሚታወቀው ካዕባ የተሰራው ልጁ ያሰበው መቼ ነው? በኢብራሂም አለይሂ ሰላም ጊዜ ይመስላል። አይደለም። ከኢብራሂም አለይሂ ሰላም በፊት ጀምሮ ገና ከአደም ጀምሮ ነበር ካዕባ። ወታል ኢብራሂም እና እስማኤል ምንድን ነው ያደረጉት? የማደስ ስራ ነው የሰሩት። እሺ ለማለት መጀመሪያ እንደነበር ማስረጃ አለው ወይ? አዋላ አላህ ሱብሓነሁ ወተዓላ ሲናገር በሱራ አለ ኢምራን ላይ ይላል ኢነ አወለ በይቲን ውዲዐ ሊናሲ ለለዚ ቢበከተ ሙባረከን ወሁደን ሊልዓለሚን። ኢነ አወለ በይቲን አለ የመጀመሪያው ቤተ አምልኮ ውዲዐ ሊናስ ለሰዎች የተቀመጠው የተሰራው ለለዚ ቢበካ ያ መካ ላይ የሚገኘው ነው አለ። ለሰዎችም ጊዜ የመጀመሪያው ሰው ማን ነው? አደም አለይሂ ሰላም። ስለዚህ ከአደም ጀምሮ የነበረ ነው። ሙባረከን ወሁደን ሊልዓለሚን ለዓለማት ሰዎች አቅጣጫ ሲሆን ደግሞ እያለ ተናገረ። ለአቅጣጫ የሶላት አቅጣጫ ይሆን ዘንድ ነው። ስለዚህ ከዚያን ጊዜ ጀምሮ ነበር። ሌላ ማስረጃ ለስተህ ከኢብራሂም እና ከኢስማኤል በፊት ለመኖሩ በሱራ ኢብራሂም ላይ የኢብራሂም ምዕራፍ የሚል ራሱን የቻለ ምዕራፍ አለ በቁርአን አይደል? ሱራ ኢብራሂም ላይ ምን ይላል? ኢብራሂም አለይሂ ሰላም ሚስቱን ሀጀርን እና ልጁን እስማኤልን ገና ህፃን ሳለ እስማኤል ወደ መካ ወስዶ ባስቀመጠው ጊዜ የዛኔ ካዕባ ነበር ገና አድጎ እስማኤል ሳያድሱት በፊት ማለት ነው። በዚህ ማስረጃ እዛው ላይ ሲናገር ምን ይላል? ረበና ኢኒ አስከንቱ ሚን ዙርሪየቲ ቢዋዲን ገይሪ ዚ ዘርዕን ዐንደ በይቲከል ሙሐረም ይላል። ረበና ለኢብራሂም ልጄ ሆይ ማለት ጌታ አላህ ሆይ አለ ኢኒ አስከንቱ ሚን ዙርሪየቲ ቢዋዲን ገይሪ ዚ ዘርዕ እኔ ከዘሮች ክፍሎች የሆኑ ሀጀርና እስማኤልን ማለት ነው ምንም አይነት ዘርት ወይንም ደግሞ ሰብል የሌለበት እንደዚህ ፍራፍሬ ምናምን የሌለበት ቦታ ላይ ምድረ በዳ ቦታ ላይ ሸለቆ ላይ አስቀምጫቸዋለሁ ካለ በኋላ عند بيتك المحرم አለ ከተከበረው ቤተ ስራ አለ ረበና ሊዩቂሙ ሶላት ከዚያም ጌታ አላህ ሆይ ሶላትን በአግባቡ እንዲሰግዱ አድርግልኝ አለ። ዋናው ነገር እዚህ ቦታ ላይ ምንድነው ለነገራችን ፈለኩት عند بيتك المحرم ከተከበረው ቤተ ስራ አለ። የዛኔ ገና እስማኤል አድጎ ከዚያ በኋላ ከመስራታቸው በፊት ገና እንደወሰዳቸው እዚያ ካዕባ እንደነበር ኢብራሂም አለይሂ ሰላም ተናግረዋል። ስለዚህ ካዕባ ከኢብራሂም በፊት ነበር ያለውና ሐጅ ከዚያ በፊት ይደረግ ነበር ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም ማሚን ነብይን ኢላ ወቀድ ሐጀል በይት አሉ። ማንም ነብይ የለም ሐጅ ያደረገ ቢሆን እንጂ ወደዚህ ወደ ካዕባ መጥቶ ብለው ተናግረዋል። የመጀመሪያው ነብይ ታዲያ ማን ነው? ነብያቶች ሐጅ አድርገዋል ታዲያ የመጀመሪያው ነብይ ማን ነው? አደም አለይሂ ሰላም። سئل رسول الله صلى الله عليه وسلم فقيل له يا رسول الله هل كان آدم نبيا؟ قال نعم كان نبيا مكلم። ነቢያችን ሰለላሁ ዐለይሂ ወሰለም ተጠየቁ። ሁዘይፋ ብን አልየማን የሚባለው ሱሐባ ጠየቃቸው፣ አንቱ የአላህ መልእክተኛ ሆይ ለመሆኑ አደም ነብይ ነበርና አላቸው። ነዓም ካነ ነብይን ሙከለም እዚያውም አላህ ቃል በቃል ያናገረው ነብይ ነው ብለው መለሱ። አላህ ሱብሓነሁ ወተዓላ በቀጥታ ያናገረው ነብይ ነው። በአጠቃላይ ነብያቶች ወደዚያ በመሄድ ሐጅን አድርገዋል። ኢብራሂም አለይሂ ሰላም ልክ እንዲሁ ወአዚን ፊናስ ቢልሐጅ ተብሏል። ኢብራሂም ሆይ ሰዎች ሁሉ ወደዚህ ወደ መካ መጥተው ሐጅ እንዲያደርጉ እዘዛቸው ተብሎ ከአላህ ዘንድ ትእዛዝ ወርዶለታል። ከሐጅ ስነ ስርዓት መካከል ወልየጠወፉ ቢልበይቲል አቲቅ ይለዋል። በዚህ በጥንታዊው ቤት ይዞሩ ይላል። ጥንታዊው ቤት ብሎ ይገልጻል። እሺ ሌላ ጥያቄ አለ? ሹክራን አመሰግናለሁ። አይሽ መርሐባ። እሺ ሰላም ዶክተር ሰላም አለይኩም። ደህና አልሐምዱሊላህ። አንድ ጥያቄ ነበረኝ። መርሐባ። በፊት ማለት በጣም ብዙ ጊዜ ወንጌል ላይ ተጨመርኩኝና ከዛ በኋላ ወንጌል ላይ ላለመውደቅ ብራንድ ለራሴ ቃል ገባሁ። ከዚህ በኋላ እንደዚህ አይነት ስራ አልሰራም። ይሄን ስራ ከሰራሁ በቃ አላህ የሆነ ነገር አድርግብኝና በቃ ለራሴ እንትናቱኝና ይሄን ስራ ከሰራሁ ነው ወደቀ። አላህ እንክ ስራ ከተመለስ ከሰራሁኝ ምን አልክ? በቃ ከዚህ በኋላ ወንጀል አልሰራም። ይሄን ስራ ካደረኩ በቃ አላህ ቤቱን ዲክት ማድረግልኝ ማን ነው እንትናልኩኝ። ያው ስራ በቃ እንደዚህ አይነት ስራ ላለመስራት ማለት ነው። ከዛ ተመልሼ ደግሞ እዛ ስራ ላይ ወደቅኩኝና ከዛ ተበቁ አሁን ምን ማረጋለሁ? መልሰህ ተውበት ማድረግ ነው። ይሄን ስራ ዳግም ከተመለስኩ እንዲህ አድርገኝ እያላችሁ እንትን አትበሉ፣ አትማሉ። በራሳችሁ ላይ መጥፎ ነገርን አትለሙ። አይሆንም እንደሱ
በተጋላይ ዳግም ሊወድቅ ይችላል ወይ ወንጀል ላይ? አሁን ሊወድቅ ይችላል፣ ሰው ነው። ታዲያስ በቃ እንዴት ወብቼ አላህን ይቅርታ ጠይቄ ዳግም ተመልሻለሁና አይምረኝም ብላችሁ በዚያው ተስፋ መቁረጥ እንዳትቆርጡ። በቻላችሁት አቅም ታገሉ። ሰይጣን ወደ ስህተት እንዳይወስዳችሁ። ከዚያ በኋላ አለስ እንኳን ወደዚያ ወንጀል ዳግም ተውበት ንስሐ ነው እንጂ ሰው ማድረግ ያለበት በቃ አይምረኝም አንዴ ይቅርታ ጠይቄ ብላችሁ እንዳትሸሹ ከአላህ። ይህን ማድረግ ጥሩ አይደለም፣ አይቻልም። ሰይጣን እናንተን ከአምላክ ለማራቅ በጣም ይጥራል። እናንተ ደግሞ ወደ እርሱ መቅረብ ነው ያለባችሁ። ወንጀል በሰራችሁ ቁጥር ተውበት ማድረግ ነው። አላህ ሰይጣን ወደ ምድር በተጣለ ጊዜ የተናገረው ንግግር ነበር። ወዒዘቲከ ወጀላሊከ ለኡድለነሁም ማ ዳመት አርዋሑሁም ፊ አጅሳዲሂም አለ። በክብርህና በልቅናህ ይሁንብኝ አለ። ከአላህ ጋር እየተነጋገረ በክብርህና በልቅናህ ይሁንብኝ የአዳምን ልጆች እርሳቸው በስጋቸው ውስጥ እስካለች ድረስ ከአንተ መንገድ አስታችኋለሁ ብሎ ቃል ገባ። አንተን አስገዳቸዋለሁ፣ ኃጢአትንም እንዲያደርጉ ትእዛዝህ እንዲተላለፉ አደርጋቸዋለሁ። አላህም ብሎ መለሰለት ወዒዘቲ ወጀላሊ ለአግፊረነ ለሁም መስተግፈሩን አለ። በክብሬና በልቅና ይሁንብኝ አለ አላህ። አንተ ብታስታቸውም ወደ እኔ ንስሐ እስካደረጉ ድረስና ምህረት እስከተማጸኑ ድረስ እኔ ደግሞ ምርላቸዋለሁ የፈለጉትን ኃጢአት ላይ በወድቁም እንኳን አለ። ስለዚህ ሰይጣን አንተን ከአምላክ ትእዛዝ ለማሳት ሁሌ ይሰራል በምድር ላይ በህይወት እስካለ ድረስ። አንተ ደግሞ እርሱን ጀርባውን የምትቆርጠው በምንድን ነው? ንስሐ በማድረግ ነው፣ ወደ እርሱ በመመለስ ነው። ተስፋ በመቁረጥ ከሆነ ይሄ ስህተት ነው። አላህ ተስፋ አትቁረጡ ብሎናል። ቦታችኋል አይደል? አላህ ተስፋ እንዳትቆርጡ በፍጹም ብሏል። ኢነሁ ላ የቅነቱ ሚን ረሕመቲ ረቢሂ ኢላ ዳሉን አለ። ከጌታው ከአላህ እዝነት ተስፋ የሚቆርጠው የተሳሳተ ሰው የጠመመ ሰው ካልሆነ በስተቀር ሌላ አይደለም እያለ ይናገራል። እሺ ሌላ ጥያቄ አለ? ሰላም አለይኩም። ሉፊዝ የሚለው ነው ጥያቄ ጨርሰሃል? አውርደህ አንተ ነህ? እኔ ገና አልጀመርኩም። እሺ ከላይ ያለው መሰለኝ። እሺ ጥያቄ ምንድን ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። የኔ ጥያቄ እንዴት ነው ፀጉር ቤት ከፍቶ መስራት ይቻላል ወይ? ኦሬ ውስጥ መስራት ወይም ደግሞ አንተ ልክ እንደ ካምፓኒ የፀጉር ቤት ካምፓኒ ከፍቶ መስራት ይቻላል ወይ? ይቻላል፣ ችግር የለውም። ያው በዛ ላይ ብዙ አይነት ቁርጥ የሚጠይቁ አሉና ያኔ ችግር የለውም። እዚህ ምናምን ላጭልኝ የሚሉን ሰዎች እንዳትላጭ። ልክ እንዲሁ ፀጉርን ደግሞ ሐልቁ ሻዕር ባዕዱሁ ሀደባ የፀጉርን ከፊሉን ልጭት አድርጎ ከፊሉን መተው ይሄም እንዲሁ መክሩህ ነው። ልብ በሉ። ፀጉርን ምልጥ ልጭት አድርጎ የሆነውን ክፍል ከላይም ሊሆን ይችላል ከጎንም ሊሆን ይችላል ከሱ አይቻልም፣ መክሩህ ነው። እንዳትላጭ ሙሉ በሙሉ ማለት ግማሹን ልጭት አድርጎ ግማሹን መተው አይቻልም። ይሄ ነው ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ነው የከለከሉት። ደረጃው መክሩህ። እሺ እና ጺምን እንዳትላጭ ነው ፍጹም። ይሄን ላጭልኝ የሚል ከሆነ የምትላጭ ከሆነ ወንጀል ነው። ይሄን ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ሐራምነቱን ከታላላቅ ወንጀል እንደሆነ ገልጸዋል። ረሱል አዕፉል ሊሃ ወወፍሩ ሊሃ አርኹል ሊሃ ብለው በበርካታ ገላለጽ ገልጸውታል። ጺምን ሰውየው ማሳደግ እንዳለበት መላጨት እንደሌለበት ማለት ነው። እንደ እንትንስ ከሆነ ምንድነው ለምሳሌ የፀጉር ቤት ባለቤት እንደመሆን ማለት ነው። አሰሪዎች ቀጥረህ አንተ ግን ባለቤቱ ወረዲያን ስራ አንተ ባትሰራው እንደዛ ስለሆነ ወይም አሁን እዛ ያለንበት ጋር ምን አለ አሁን ያለው ዱባይ ነውና ካምፓኒውን ከፍተን ስራውን ሳንሰራበት ቪዛ ለመሸጥ እንደዛ አይነት ነገር ኦልሬዲ ግን በፀጉር ቤት ስም ሆኖ ምናምን እንደዛ አይነት ነገሮች ይሰራል። ረሽ ማጭበርበር አይቻልም። በትክክል የምትሰራው ስራ ከሆነ ፈቃድ የምታወጣው ያንን ለዚያ መዋል አለበት። እሺ ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም እንዴት ነህ? ሰላም አለው። የሆነ ጥያቄ ነበረኝ ሳይ ማለት እኔ እንኳን ሙስሊም ነኝ እንትን አይደለሁም እና የሆነ ጀለስ ነበረ። እሺ እግዚአብሔርን የሰደበ ፈጽሞ ይገደል የሚለው ቦታ ላይ የመጽሐፍ ቅዱስ ጥቅሱን ንገረኝና እሱን ንገረኝና ምን ስላለኝ ነው። እሺ ጠይቀውና ንገረኝና እሱ ስለ አሁን ስራ ስለሄደ ነው እንጂ ገብቶ ይጠይቅ ነበር። ያው ኦኬ የትኛው መጽሐፍ ላይ ነው? የትኛው መጽሐፍ ላይ ነው? የትኛው ምዕራፍ ላይ ነው? ስንተኛ ቁጥር ላይ ምናምን ንገረኝ። ስክሪንሾት አድርግለት። ያ ኦሪት ዘሌዋውያን ምዕራፍ 24
የእግዚአብሔርን ስም የሚሰደብ ፈጽሞ ይገደል። ማህበሩን ሁሉ ይውገሩት። መጻተኛ ወይም የአገር ልጅ ቢሆን የእግዚአብሔርን ስም በሰደመ ጊዜ ይገደል ይላል። አዎ ለየነች ሴት እያሳየሃት ነበርና ተጨማሪም አለ። ተጨማሪም አለ። እሱንም አሳየኝና ለሱ ልንገረው። እንደዚህ ስክሪንሾት እያደረኩ ይሄን አነሳለት። አዎ አንስቻለሁ። ይሄንንም አንሳለት። ያ ከዚህ ጀምሮ ኦሪት ዘዳግም ምዕራፍ 13 ከ6 ጀምሮ እስከ 11 ድረስ ከመጀመሪያው እንትን አድርግልኝና ስክሪንሾት እያደረኩኝ ነው። እንትን ነው። እሺ ለሰጥሩልህ እንትን ግን ለማንሳት እንደምትችል ቴንክ ዩ ኡስታ፣ በጣም ጀግና ነህ። በዚሁ ቀጥል። አላህ ካንተ ጋር ይሁን። ተጨማሪ ሁሱ 31 15 ይጨመርለት በሰንበት ይሰማል ይገደላል። ወይኩል ሰላም ወራህመቱላህ። እሺ ያዘው የሚነግርህ ምዕራፍ። እሺ